ደግሞ የጌታን ቃል እናያለን። መጽሐፍ ቅዱስ ያዘን ሁላችንም ሞባይልም ቢሆን በሃርድ ኮፒ አንደኛ ነገሥት ምዕራፍ 18 ከቁጥር 45 ጀምረን እስከ ምዕራፍ 19 ቁጥር 18 ያለውን ነው የምናየው። ተመልሰን ብዙ ጊዜ ወደዚህ ክፍል ስለምንሄድ ከኔ ጋር እንደምትከታተሉኝ ተስፋ አደርጋለሁ። ስለዚህ በጌታ ስም አነበዋለሁ። አንደኛ ነገሥት ምዕራፍ 18 ቁጥር 45። ከጥቂትም ቀን በኋላ ሰማዩ ከደመናው እና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አካብም በሰረገላው ተቀምጦ ወደ ኢዝራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ እስከ ኢዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር። አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህንን ያድርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለ ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። እግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለው ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤልም ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ፣ በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ ዓለቶችንም ሰባበረ። እግዚአብሔር ግን በንፋስ ውስጥ አልነበረም። ከንፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ወይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤልም ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤል ላይም ንጉሥ ይሆን ዘንድ የናሚስን ልጅ ኢዩን ቅባው፣ በፋንታህም ነቢይ ይሆን ዘንድ የአቤል መሆናም ልጅ የሳፋጥን ልጅ ኤልሳን ቅባው። ከአዛሄል ሰልፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳ ይገድለዋል። እኔም ከእስራኤል ጉልበታቸውን ለባዕል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራለሁ። እግዚአብሔር ቃሉ እንዲያስተምረን ከኔ ጋር አጭር ጸሎት እንጸልያለን። እግዚአብሔር አምላካችን ሆይ ደግሞ ዛሬ በፊትህ ስለሰበሰብከን ጌታ ሆይ ቃልህን ለመስማት ፈቃድህ ስለሆነ እችን ቀን ስለሰጠህ እናመሰግንሃለን። ጌታ ሆይ ቃልህ እውነት ነው፣ ወደኛ በኃይል እንዲመጣ በመንፈስ ቅዱስ እንዲመጣ እግዚአብሔር ሆይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም እንደተባለ ጌታ ሆይ ከኛ መሃል ሰምቶ ጌታ ሆይ በእምነት የራሱን ማያደርግ ሰው እንዳይኖር እንለምንሃለን። ቃልህን በልባችን ትከልልን። እግዚአብሔር ሆይ የምንሰማው በሕይወታችን ትርጉም ይኖረው፣ ፍሬ አፍራ። ጌታ እግዚአብሔር ሆይ ደግሞ ዛሬ በዚህ ሰዓት እንዳንሰማ በተለያየ መንገድ የሚጫጫነን ጌታ ሆይ በስጋችን ድካም በኃጢአት ምክንያት ቢሆን እግዚአብሔር ሆይ ቃልህን እንዳንሰማ የሚያደርገን ሁሉ አንተ በኢየሱስ ስም ከኛ ላይ አንሳልን። ጌታ ሆይ ለባሪያህም መናገር እንደሚገባኝ የምናገርበትን ጸጋ አብዛልኝ። ጊዜውን ለታመኑት እጆችህ አሳልፈን ሰጠን፣ በኢየሱስ ስም አሜን። በጣም የምናውቀው ጥቅስ ነው ይሄ። አሁን ያነበብኩት ክፍል ብዙ ጊዜ ሰምተነዋል፣ አንብበነዋል። ግን እዚህ ላይ በዋናነት የምናየው የኤልያስን ሐዘን ነው። የኤልያስን ዲስከሬጅመንት፣ ዲስአፖይንትመንት፣
ኤልያስ ያዘነበትን ጉዳይ ነው አንስተን የምናየው። ብዙዎቻችን ከዚህ ታሪክ ጋር የሚመሳሰል ነገር አለን። እኛም ዲስከሬጅ የሆንበት ነገር ጠብቀ ነው ወይ ደግሞ ኤክስፔክት አድርገ ነው ግን ሳይሆን ቀርቶ ያዘንበት ነገር የኮበለልንበት ነገር ብዙ አለ። ስለ ራሳችን ሊሆን ይችላል። በራሳችን ህይወት ታድሶ ላይ ጌታ ሆይ ህይወቴ መቼ ነው የምትለውጠው? መቼ ነው የምትቀይረው? እስከ መቼ ነው አንድ አይነት ህይወት ኖረው? ወይ ደግሞ ስለሆኑ ሰዎች ወይ ስለ ቤተክርስቲያን ሊሆን ይችላል ወይ ስለ ሀገር ብቻ ጌታን እንደ ኤልያስ እንደዚህ ጠብቀን ያዘንባቸውና ዲስከሬጅ የሆንባቸው ብዙ ጉዳዮች አሉ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ስንሆን ጌታ ወዴት ነው ያለው? እግዚአብሔር የት ነው ያለው? የእግዚአብሔር ሀሳብ ምንድን ነው ብለን እንጠይቃለን። የዛሬው መልእክት ዋናው ዓላማ ምንድን ነው? በእንደዚህ አይነት ሁኔታ ውስጥ ስናልፍ ወይም ደግሞ ከእንደዚህ አይነት ሁኔታ ውስጥ ከመምጣቱ በፊት እንዴት ነው ልንዘጋጅ የሚገባን? አይምሯችንን እንዴት እናዘጋጅ? የእግዚአብሔር ፍቃድ አንደርስታንድ እንድናደርግ በዛ ውስጥ እንዳንናወጥ ከኤልያስ ህይወት ምን እንማራለን? በመንፈሳዊ ህይወታችን እንድናድግና በሚገባ መንገድ እንድናስብ እንድንራመድ የሚረዳንን ነገር ከዚህ ቃል እንድናገኝ ነው። ኮንቴክስቱን ስናይ አሁን ይህንን ክፍል ያነበብኩት ምዕራፍ 19 ነው። አብዛኛውን ከምዕራፍ 18 አንድ ቁጥር ጀምረን መጨረሻውን ቁጥር ጀምረን እስከ 19 ያየ ነው። ምዕራፍ 18ን እንደምታስታውሱት ኤልያስ ከበዓል ነቢያት ጋር ያደረገው መወራረድ ነው። በእግዚአብሔር ስም ተወራረደ። 3 ነገሮችን አደረገ። አሸነፈ፣ በእግዚአብሔር ስም አሸነፈ፣ ቪክትሪ አገኘ፣ ድል አገኘ። ያ ብቻ አይደለም፣ ደግሞ ሪስቶሬሽን መታደስ ለእስራኤል ህዝብ ሆነ። ምክንያቱም ህዝቡን ኤልያስ ያደረገውን ተአምር ባዩ ጊዜ ምዕራፍ 18 ቁጥር 39 ላይ ምን አሉ? በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። መጀመሪያ ግን ጣዖት አምላኪዎች ነበሩ። ስለዚህ በእስራኤል ዘንድ የሆነ አይነት ተሐድሶ እንደሆነ እናያለን። ሶስተኛው ደግሞ ምን ሆነ? ብሌሲንግ ሆነ፣ በረከት ሆነ። ዝናቡ መጣ። ለ3 ዓመት ተኩል ተቸግረው የነበሩትን ምድሪቷ ተርባ የነበረችውን እግዚአብሔር በረከት ሰጣቸው። በብሉይ ኪዳን ዝናብ፣ የምድር ፍሬ ሁሉ ምንድን ነው? እንደ በረከት ነው የሚታሰቡ። ስለዚህ በዚህ ምዕራፍ 18 ውስጥ እግዚአብሔር በኤልያስ ተጠቅሞ እነዚህን 3 ነገሮች ሲያደርግ እናያለን። ይሄ አሁን ለምናየው ክፍል ኮንቴክስታችን ነው፣ አውዳችን ነው ማለት ነው። ከዛ በኋላ ግን ቁጥር 46 ላይ የመጨረሻው ቁጥር ማለት ነው የምዕራፍ 18 ኤልያስ ወገቡን አሸንፍጦ በአካብ ፊት ይሮጥ ነበር ይላል። የእግዚአብሔር እጅ በሱ ላይ ነበረች። ለብዙ ጊዜ ይሄ ክፍል አይገባኝ ነበር። ለምንድን ነው ይሄ የተጠቀሰው? መሮጥ ለምን አስፈለገው? እንግዲህ የንጉሱን ሰረገላ አስቡት ምን ያህል ፈጣን እንደሆነ እና ኤልያስ ከንጉሱ ሰረገላ ፊት መሮጡና መቅደሙ ይገርማል። የእግዚአብሔር እጅ ደግሞ በሱ ላይ መሆኑ ይገርማል። ደግሞ ወዴት ነው የሚሮጠው? ወዴት ነው እየሄደ ያለው የሚለውም ጥያቄ ነው። ምንድን ነው የሚያስሮጠው ነገር? የሆነ ጎል አለው? እዛ የሚያገኘው ነገር አለ? አቺቭ የሚያደርገው ነገር አለ ብለን እንጠይቃለን። እንደሚነግረን እየሄዱ ያሉት ሁለቱም ወዴት ነው? ወደ ኢዝራኤል ወደሚባለው ነው። ኢዝራኤል ማለት እስራኤል ከምንለው ስም ሌላ ነው፣ ግን ሰሜን እስራኤል ውስጥ ያለ ክፍል ነው። ንጉሱ የሚቀመጥበት ካፒታል ሲቲ ወይ ደግሞ ዋና ከተማ ነው። የንጉሱ መንግስት ያለበት ቦታ ነው። ስለዚህ ከቀርሜሎስ ተራራ እግዚአብሔር ያንን ካደረገ በኋላ ኤልያስና አካብ ወዴት ነው እየሄዱ ያሉት? ወደ ዋናው ከተማ። ምን ሊያደርጉ ነው የሚሄዱት? ምንድን ነው እዛ ያለው ፐርፐዙ? ለምንድን ነው? የአካብን እንጠብቃለን፣ ንጉስ ነው፣ ወደ መንግስቱ ወደ ፓላሱ እየተመለሰ ነው። ኤልያስስ ምንድን ነው እንዲሮጥ ያደረገው ነገር? ከዚህ አሁን ምዕራፍ 18 ላይ ካየነው አንጻር ምንድን ነው የምንጠብቀው? ኤልያስ ምን ኤክስፔክት ያደርጋል ማለት ነው? እግዚአብሔር ድል ሰጥቶታል ብለናል። እግዚአብሔር በረከት አምጥቷል፣ ዝናቡ ዘንበዋል፣ ሪስቶሬሽን መጥቷል፣ እስራኤል ታድሳለች፣ እግዚአብሔር አምላክ ነው ብለዋል። ይህንን ነው በሀሳቡ ይዞ ኤልያስ እየሮጠ ያለው ወደ ዋናው ከተማ። ለምን? በዋና ከተማ ውስጥ ምን ለማድረግ ነው? የመጨረሻውን ሪስቶሬሽን ለማድረግ፣ የመጨረሻውን ተሐድሶ ለማድረግ፣ እስራኤልን ሙሉ ለሙሉ ለማደስ። ህዝቡ ንስሐ ገብቷል፣ መንግስቱ ይቀራል። ማን ትቀራለች? ኤልዛቤል ትቀራለች። የአካብ ሚስት አለች በዛ ቦታ፣ ብዙ ነቢያትን ያስገደለች፣ የበዓልን አምልኮ ለእስራኤል ያስተዋወቀች እሷ ናት። ስለዚህ ኤልያስ ወደዛ ሲሮጥ ምን እያሰበ የሚሮጠው? እግዚአብሔር የጀመረው ተሐድሶ አለ፣ ያንን ፍጻሜ ለማየት በጉጉት ነው እየሄደ ያለው። አካብም ደግሞ የእግዚአብሔር የሰራውን ስራ አይቷል፣ ያንን ለሚስቱ ለመንገር ሁለቱም ሲሄዱ እናያለን። ከዚህ በኋላ ምንድን ነው የምናየው? መጀመሪያ አካብ ይገባና በዛ ቦታ ለሚስቱ ይነግራታል። ያደረገውን ሁሉ ኤልያስ ያደረገውን ሁሉ እግዚአብሔር በእሷ ተጠቅሞ ያደረገውን ሁሉ ይነግራታል። ያንን በሰማች ጊዜ የምትመልሰውን ነገር ቶታል ኤክስፔክት ቢደረግ አይደለም። ምክንያቱም እግዚአብሔር ይሄን አደረገ፣ ኤልያስ ይሄን ታምር አደረገ ብሎ ሲነግራት እሷም እንዳደረገችው ዛቻ ነው የተናገረችው። ተጠራጥራ ነው ይሄ ነገር ኤልያስ ያደረገው ነገር ውሸት ነው፣ እውነት አላደረገም እንደዚህ ብላ አስባ ነው። ምን ታስባላችሁ? አካብ ሲነግራት ይሄን እኮ በዓይኔ አይቻለሁ ኤልያስ ይሄን አደረገ ሲላት አካብ አላየም ውሸቱን ነው ብላ ነው ወይስ የእሷ ምላሽ ምን ያሳያል? ከሰማችሁ ነገር የተነሳ የሰማችሁ እኮ መልካም ነገር ነው። እግዚአብሔር እሳት አዘነበ፣ የበዓል ነቢያት ምንም አላደረጉም፣ እግዚአብሔር ግን የእስራኤል አምላክ ግን መለሰ የሚል ነው።
ግን ምን ያሳያል? ይሄ የእሷን የልቧን ጥንካሬ ያሳያል። ለእሷ ኬር አልሰጣትም፣ የሆነው ነገር ለእሷ ግድ አልሰጣትም። ስቲል እሷ የምታስበው የራሷን ፍቃድ ማድረግ ነው፣ አማልክቶቿን ማስተዋወቅ ነው ለእስራኤል። ስለዚህ ዛቻ ላከችበት። ነገ ልክ እንደዚሁ በአንተ ባላደርግ አማልክቶቼ ይሄን ያድርጉብኝ፣ ይሄን ይጨምሩብኝ አለች። ምንድን ነው የሚያሳየው? የሰውን የልብ ክፋት ያሳያል። የእግዚአብሔር ተአምር እሳት የሚያክል ነገር ከሰማይ ወርዶ ያን ሁሉ ነገር አድርጎ እንኳን የሰው ልብ ሊቀበል አይችልም። የሰውን ልብ ጨለማ ያሳያል። አዲስ ኪዳን ላይ በጥልቅ የሚነግረን ነገር ይሄ ነው። በተደጋጋሚ የሰውን ልብ ክፋት ያስቀምጣል። አንዳንዴ ተአምር ቢሆን ይሄ እኮ ቢሰራ ይለወጣል ብለን እናስባለን። ግን የእስራኤል ሕዝብ ታሪክ ለምሳሌ ጥሩ ኤግዛምፕል ነው። በምድረ በዳ እግዚአብሔር ብዙ ተአምር እያደረገ አሳይቷቸዋል፣ ግን አላመኑ። ብዙዎቹ አላመኑ። 40 ዓመት የእግዚአብሔር ስራ አይተው ሊያምኑ አልቻሉም። ተአምራቱ በቂ አይደለም ማለት ነው። የሆነው ተአምር በቂ አይደለም። ምን ጎደለ ታዲያ? እሺ ተአምር ሆነ በዛ በቀርሜሎስ ተራራ። ደግሞ የእግዚአብሔር ኃይል በማን ላይ ነበረ? በኤልያስ ላይ። እንዲሮጥ ያደረገው ወደዛ እንዲሄድ ያደረገው እግዚአብሔር ነው። ታዲያ እግዚአብሔር ለምንድን ነው ወደዛ የሚልከው ኤልያስን? ለምን እግዚአብሔር ኃይል በሱ ላይ ሆነ? በራሱ ኃይል ቢሮጥ ኖሮ እንጠብቃለን ቢያንስ። እሺ ኤልያስ ካየው ተአምር ተነስቶ የሆነ ነገር ኤክስፔክት አድርጎ በራሱ ተነሳሽነት ሄደ እንዳለን፣ ግን እግዚአብሔር ነው የመራው ነገር። ምክንያቱም የእግዚአብሔር እጅ ከእሱ ጋር ነበረች ይላል። የሆነው ነገር ግን ቶታሊ አስደንጋጭ ነው። ስለዚህ ምንድን ነው ሚስ የተደረገው እዚህ ጋር? የሆነ ነገር ሚስ እንደተደረገ ታሪኩን ስናነበው የሆነ ነገር እንደጎደለ ያስታውቃል። ኤልዛቤልንም የሚያድስ ነገር የለም። ታዲያ ያን የሚያክል እሳት መውረዱ ኤልዛቤልን ካልቀየረ ምንድን ነው ፖይንቱ? ታዩት፣ እግዚአብሔር እሳት ልኳል፣ ህዝቡ አምላክ ነው ብለዋል፣ ግን መንግስቱ አልተቀየረም። ስቲል ኤልዛቤል ስቲል እንደዛው ናት፣ ዛሬም ትዝታለች። ስለዚህ ታዲያ የእሳቱ ፐርፐዝ ምንድን ነው? ኤልዛቤልን መለወጥ የማይችል ከሆነ ምንድን ነው? ኤልያስስ ደግሞ እንደዛ ተስፋ አድርጎ ሄዶ ዲስከሬጅ እንዲሆን ያደረገው ነገር ምንድን ነው? የሆነ ነገር ሚስ ተደርጓል ማለት ነው። በእኛም ህይወት እንደዚህ ነው። ብዙ ጊዜ ኤክስፔክት አድርገን ምንጸልይባቸው ጉዳዮች አሉ። በቃ ጌታ ይሰራል፣ ዛሬ እግዚአብሔር ነገር ይሆናል፣ እግዚአብሔር ይለውጠኛል፣ ወይ ደግሞ እግዚአብሔር በሰዎች ህይወት ላይ ለውጥን ያሳየኛል ብለን ብዙ ዓመት ምንጸልይበት ብዙ ጊዜ የምንጠብቀው ጉዳዮች አሉ። በሶሳይቲም ሊሆን ይችላል፣ ወይ በቸርች ሊሆን ይችላል። ኤክስፔክት የምናደርጋቸው ነገሮች አሉ። ግን አንዳንዴ ኤክስፔክት አድርገን አሁን እግዚአብሔር ስራውን ጀመረ ብለን ቶታሊ ዲስከሬጅ ነገር ግን ይመጣል እንደ ኤልያስ። ስለዚህ የእኛም ህይወት ከኤልያስ ጋር በጣም ኮመን ነገር አለው፣ የሚመሳሰል ነገር አለ። ስለዚህ ጥያቄው ለእኛም ነው ማለት ነው። ለኤልያስ ብቻ ሳይሆን ለእኛም ምንድን ነው ሚስ ያደረግነው ማለት ነው። እግዚአብሔር የሰራ እየመሰለን የጀመረ እየመሰለን ግን ሳይሆኑ የቀሩ ሞመንቶች አሉ። ስለዚህ የጎደለ ነገር አለ ማለት ነው። ያ ምንድን ነው? ዛሬ አሁን ይህን ጥያቄ የምንጠይቀው እዚህ ሰዓት ላይ ለምንድን ነው? በኋላ መልሱ ሲመለስ ይገባናል። ጥያቄውን ካልጠየቅን መልሱ ቢነገረንም ትርጉም አይሰጥም። ግን አሁን አግኝተነዋል፣ ክፍተት እንዳለ አይተናል። በኤልያስ ህይወትም ክፍተት አለ፣ በእስራኤል ተሐድሶ ላይም ክፍተት አለ። የእስራኤል ተሐድሶም አልተፈጸመም፣ ተጀመረ እንጂ ኮምፕሊት አልተደረገም። የኤልያስም መጠበቅና ተስፋ አልተፈጸመም። በሁለቱም ህይወት ውስጥ ምን አለ? ክፍተት አለ። ያንን ክፍተት አይተነዋል። በኋላ እግዚአብሔር ሲመልሰው ማየት እንችላለን ማለት ነው። ስለዚህ ኤልያስ ምን አደረገ? ፈርቶ ይላል ቁጥር 3 ላይ ኤልያስን ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለ ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። ማፑን ለማየት የሞከርኩኝ ነበር ዛሬ። ይሄ የሚናገራቸውን ቦታዎች በጣም ኢምፖርታንት ናቸው። ለምን? ኤልያስ እና ኤልሳን ታሪክ በነገስት ላይ ስታነቡ ብዙ ጊዜ ያገለገሉት በሰሜን እስራኤል ነው፣ ወደ ደቡብ አልመጡም። ስለዚህ የተጠሩትም አገልግሎታቸውን በሙሉ የነበረው በሰሜኑ በኩል ላለው እስራኤል ነው። ኤልያስ ግን እዚህ ጋር እንደሚለው በይሁዳ ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዛ ተወ ይላል። ከነበረበት ከቀርሜሎስ ተራራ ይሁዳ ወደ መጨረሻው የይሁዳ ጥግ ድረስ የመጣው ሰውዬው። ያ ብቻ አይደለም፣ ጭራሽ ብላቴናውንም ተወው። ነቢያቶቹ ብዙ ጊዜ ብላቴና አላቸው አይደለ? ኤልሳ የኤልያስን እጅ ያስታጥብ ነበረ። ኤልሳም ደግሞ ጊያዝ የሚባል ባሪያ ነበረው። ነቢያቶቹ ሁሉ የሚያገለግሏቸው ሰዎች አሉ። ፐርፐዙ ምንድን ነው? ነቢዩ የእግዚአብሔር ስራ አኮምፕሊሽ እንዲያደርግ እንዲፈጽም ያላቸው እርዳታ ነው። ይህንን ብላቴና ተወ የሚለው ምን ያሳያል ማለት ነው? ተስፋ ቆርጧል ኤልያስ። ቶታሊ የአገልግሎቱን ነገር እንደተወ ያሳያል። ፕሮፌቲክ ሚኒስትሪውን አቁሟል። ወደ ይሁዳ ምድር መጥቷል። የሚያገለግለው ብላቴና ትቷል። ከዛ ደግሞ ጸለየ። ምን ብሎ ጸለየ? ቁጥር 4 ላይ እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደና መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ ይላል። ጸሎት ራሱ ይገርማል። እኔ ለምንድን ነው የምኖረው? አባቶቼ ሁሉ ሞተዋል። እና አብርሃም፣ ይስሐቅ፣ ያዕቆብ ሞተዋል። እኔ ለምንድን ነው የምኖረው? ዋይ ዱ አይ ዲዘርቭ? ከእነሱ የተለየ ለምን እኔ ዲዘርቭ አደርጋለሁ? ህይወትን ዲዘርቭ አላደርግም ነው። በብሉይ ኪዳን ኮንቴክስት በህይወት ያለ ሰው ሞር ፕሪቪሌጅ አለው፣ ሞር እግዚአብሔር በረከት በዝቶለታል ከሞተው ይልቅ ማለት ነው። ከዛ ሴንስ እኔ ከአባቶቼ አልበልጥም፣ እነሱ ሁሉ ሞቶ ሳለ እኔ በህይወት የምኖረው ምን ስለሆንኩኝ ነው? እኔንም ውሰደኝ ብሎ ጸለየ። እና እዚህ ቦታ ላይ እኛ አንባቢዎች ስለምናውቅ በኤልያስ ወደፊት የሚሆነው ነገር እናውቃለን። በኤልያስ ታሪክ ወደፊት የሚሆነውን እግዚአብሔር ያሰበለትን ነገር እናውቃለን።
ኤልያስ የለመነው ልሙት ነው፣ ሌላ ነገር አይደለም። በቃ ውሰደኝ ከአባቶች ያልበልጥ ነው። እግዚአብሔር ያሰበለት ግን ምንድን ነው? ሁለተኛ ነገሥት ምዕራፍ 2 ላይ የምናውቀው ታሪክ አለ። ኤልያስን እግዚአብሔር በእሳት ሰረገላ ወሰደው ይላል። ኢማጂን እግዚአብሔር ማንንም በእሳት ሰረገላ ወስዶ ያውቃል። ትልቅ ክብርን ያሰበለት ለኤልያስ እና ሰው ዲስፔር ሲያደርግ፣ ሰው ተስፋ ሲቆርጥ የሚጸልየው ጸሎት ሰማይ ከምድር እንደሚርቅ ነው። በዚህ ሰዓት አሁን ኤልያስን እግዚአብሔር እኮ በእሳት ሰረገላ ነው ሊወስድ ያሰበው ብትሉት እኔ እንጃ፣ በጣም ያስቀው። ምክንያቱም እሱ የሚያስበው መሞት ብቻ፣ መሞት ለእሱ ትልቅ ክብር ነው። በቃ ይሄን ካገኘው ይበቃኛል። እና ራሳችሁን አስቡት። እኔ ብዙ ጊዜ በራሴ ሕይወቴን አይቻለሁ። ዲስፔር ባረኩበት ጊዜ፣ ተስፋ በቆረጥኩበት ጊዜ የጸለይኳቸው ጸሎቶች በሙሉ ቶታሊ የእግዚአብሔር ሀሳብ ግልባጭ ናቸው። ስለዚህ የብሶት ጸሎት እንደሆነ ያስታውቃል። ከዛ በኋላ ምን ሆነ? 3 ነገሮች ሆነ። ተኛ ይላል፣ እንቀላፋ ተኛ። ከዛ ደግሞ መልአክ መጣና ዳሰሰው ይላል፣ ተነስቶ በላ ጠጣ። 2 ጊዜ ማለት ነው። ምንድን ነው እነዚህ ነገሮች የሚያሳዩት? ይሄን ከጸለየ በኋላ ተኛ፣ ይሄ መልአኩ መዳሰሱ፣ ከዛ መብላቱ መጠጣቱ ምንድን ነው የሚያስተላልፍልን? የእግዚአብሔርን ምሕረት፣ የእግዚአብሔርን እንክብካቤ። እንደጸለየውም አይደለም፣ እሱ እንደተማረረውም አይደለም፣ እንዳዘነውም አይደለም፣ ግን የእግዚአብሔርን ሜርሲ መልአኩ ራሱ ዳሰሰው ነው የሚለው እንጂ ልክ ጴጥሮስን መልአኩ ሲያነቃው ወገቡን ጎኑ መቱ አነቃው እንደሚለው አልመታውም። ጀንትል የሆነ የእግዚአብሔር ምሕረት፣ ጀንትል የሆነ የእግዚአብሔር ኬር። ሰው ዲስፔር ሲያደርግ እግዚአብሔር ደግሞ ምን ያደርጋል? ቴክ ኬር ያደርጋል፣ ይንከባከባል። ይሄ የእግዚአብሔር ምሕረት ነው። ሁላችንም የምናውቀው ቤታችን ሁሌ ተስፋ ቆርጠን በሄድንበት ጊዜ ጌታ ተከትሎ እያባበለ እንዴት እንዳመጣ እናውቃለን። ከጌታን ባህሪ የምንማረው ይህን ነው። ሰዎች ዲስፔር ሲያደርጉ ሩሩ መሆን እንዳለብን፣ ግሬሸስ መሆን እንዳለብን፣ እዛው ሰዓት ላይ መናገር እንደሌለብን፣ መውቀስም ካለብን መጠበቅ እንዳለብንና እግዚአብሔር ምን ያህል መልካም አምላክ እንደሆነ እናያለን። በላ ጠጣ፣ 2 ጊዜ መልአኩ ቀሰቀሰው። ምን እያስታውሰ ነው? በዚህ ውስጥ ኤልያስን ታሪክ ካስታውሳችሁ እግዚአብሔር መግቦታል አለ። ብዙ ጊዜ አንዴ በአሞራ መግቦታል በረሃቡ ጊዜ፣ ደግሞ አንዲት ደግሞ ባልቴት ሴት አዘጋጅቶለት እግዚአብሔር እንጀራ መግቦታል። እግዚአብሔር ሲመግበው ኤልያስ ያውቃል። ዛሬም እግዚአብሔር ሲያዘጋጅለትና ሲበላ ይህንን ያስታውሰን። ኤልያስ አስታውስ፣ እኔ ብዙ ጊዜ ፕሮቫይድ አድርጌልሃለሁ፣ ብዙ ጊዜ መግቤሃለሁ። በነዛ ሞመንቶች ጊዜ እኔ ከአንተ ጋር ነበርኩኝ። ምንም አልጎደለብህም፣ ያኔ ምንም አላጣህም። ዛሬም እኔ ነኝ ቴክ ኬር የማደርግህ። ያ ብቻ አይደለም፣ ኤልያስ ደግሞ እግዚአብሔርን ቃል ያውቃል። በብሉይ ኪዳን እስራኤል ከግብፅ ወጥታ በምድረ በዳ ስትሄድ እግዚአብሔር እንጀራ አሁን ኤልያስ እንደበላው አይነት እንጀራ መና እያዘነበ መልአክ እየመራቸው በምድረ በዳ የሄዱበትን ጊዜ ያውቃል። እግዚአብሔር በምድረ በዳ ፕሮቫይድ የሚያደርግ የሚያዘጋጅ አምላክ ነው። ስለዚህ እግዚአብሔር ጀንትሊ እየተናገረው ነው ያለው። ቀጥታ ባይሆንም ምን እያለው ነው ማለት ነው? እኔ ፕሮቫይድ አደርጋለሁ። ለምንድን ነው እንዲህ የምትሮጠው እና የምትሄደው? እኔ እኮ ድሮም እንዳደረኩልህ ዛሬም ለአንተ አቀርብልሃለሁ የሚል የእግዚአብሔርን ምሕረት እናያለን። ስለዚህ ተነሳና ብትሄድበት መንገድ ምንድን ነው? ሩቅ ነውና ተነስተህ ብላለው። በልቶ ወዴት ሄደ ነው የሚለው? ወደ እግዚአብሔር ተራራ ወደ ኮሬብ ሄደ ይላል። የታሰበው ግን ወዴት እንዴት ነው? ወዴት እንዴት ነው? ያ ነው እግዚአብሔር ፍቃድ። በኋላ እናየዋለን። እዛ በደረሰ ጊዜ እግዚአብሔር ምንድን ነው የሚለው? ኤልያስ በዚህ ምን ታደርጋለህ ይለዋል። ስለዚህ እግዚአብሔር የፈለገው ነው። ታዲያ የት ነው የታሰበለት? በልተህ ሂድ የተባለው የምትሄድበት መንገድ ሩቅ የተባለው ወዴት ነው? በኋላ እግዚአብሔር ቁጥር 15 ሄደን እናየዋለን። በመጣበት መንገድ ተመለስና ወደ ደማስቆ ሂድ ይለዋል እግዚአብሔር። ስለዚህ የታሰበለት መንገድ ደማስቆ ነበረ። እንዳልኳችሁ ጊዜ ካላችሁ ካርታውን ይዩት። ደማስቆ ማለት ጥግ ነው ያለችው። እሱ ደግሞ ጭራሽ ወደ ግብፅ የተመለሰው ወደ ኮሬብ ወደ ሲና ተራራ። ኮሬብ ተራራ የሚለው የሲናን ተራራ ነው። ወደ እግዚአብሔር ኮሬብ ተራራ 40 ቀንና 40 ሌሊት ተጓዘ ይላል። ቁጥሮቹ ማተር ያደርጋሉ። ለምን? ሙሴም ደግሞ 40 ቀንና 40 ሌሊት በእግዚአብሔር ፊት በተራራ ላይ በሲና ተራራ በዚሁ ተራራ ላይ ከእግዚአብሔር ጋር የተገናኘበትን ጊዜ ያስታውሰናል። በዚያ በደረሰ ጊዜ ቁጥር 9 ላይ ምን ይላል? ኤልያስ ሆይ በዚህ ምን ታደርጋለህ? የኤልያስን ታሪክ ስናይ አሁንም ቀጥለን የምናየው ነው። አንዳንድ ሰዎች የኤልያስን ታሪክ አሁን የምናየውን ክፍል ሲተረጉሙት ኤልያስ ተሳስቷል፣ ፍጹም ስህተት ነው የሰራው፣ እግዚአብሔር ደግሞ እየገሰጸው ነው ያለው የሚለው የሚረዱ ሰዎች አሉ። አይ ኤልያስ ትክክል ነው፣ የሚናገረውም ነገር መንገዱም ሁሉ ነገር ትክክል ነው፣ እግዚአብሔር ደግሞ እየተቀበለው ነው ያለው ብለው ይህንን ክፍል የሚተረጉሙ ሰዎች አሉ። በሁለቱም መንገድ ይተረጉማል። ግን አሁን እስካሁን እንዳየነው ቀጥለን እንደምናየው የኤልያስ ታሪክ የኤልያስንም ጥፋት ያሳያል፣ የኤልያስን ድካም ያሳያል። ደግሞም አት ዘ ሴም ታይም ኤልያስም ደግሞ ትክክል እንደሆነ ያሳያል። ሁለቱም ሀሳቦች አሉ። ስለዚህ በቅራኔ ማስቀመጥ የለብንም። ኤልያስ ተሳስቷል፣ እግዚአብሔር እያረመው ነው፣ ወይ ደግሞ ኤልያስ ትክክል ነው፣ እግዚአብሔር እየተቀበለው ነው ብለን እንደ ተቃራኒ ሀሳቦች ሳይሆን ማየት ያለብን ሁለቱም። ኤልያስ የሚሳተበት ነገር አለ፣ እግዚአብሔር የሚያርመው፣ ደግሞ ኤልያስ ትክክል የሆነበት ነገር አለ፣ እግዚአብሔር የሚደግፈው። የእግዚአብሔርን ጥያቄ እዚህ ጋር እናያለን። ኤልያስ በዚህ ምን ታደርጋለህ?
ይሄ ጥያቄ ምንድን ነው የሚያሳየው? እግዚአብሔር ሲጠይቅ ብዙ ጊዜ ይጠይቃል መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ ሰዎችን ይጠይቃል። ፐርፐዙ ምንድን ነው? ለምሳሌ አዳምን ሲጠይቀው አዳም ወዴት ነህ? ሔዋንን ደግሞ ምን አደረግሽ? ይሄ ያደረግሽው ነገር ምንድን ነው? ዘፍጥረት 3 ላይ ሲጠይቃቸው እናያለን። እግዚአብሔር ሲጠይቅ ኢንፎርሜሽን ፍለጋ ነው የሚጠይቀው? እንዲነግሩት ነው ወይስ ለምንድን ነው? ጥሩ ኤግዛምፕል አይ ቲንክ ይህንን ኤክስፕሌን የሚያደርግልን ልጆች ያላችሁ ሰዎች፣ እኛ ልጅ ሆነን ነው የምናውቀው። ልጆች ያላችሁ ሰዎች ግን ልጆቻችሁን ትሪት ስታደርጉ ይህንን ኤክስፔሪንስ ማየት ትችላላችሁ። የሆነ ነገር አጥፍተው አታርጉ ያላችኋቸውን ነገሮች አድርገው ሲመጡ ምን አደረግክ ብላችሁ ትጠይቃላችሁ። ወይ ደግሞ ምን አደረግሽ? ጥያቄው ምንድን ነው? ፐርፐዙ ታውቃላችሁ ምን እንዳደረገ ያ ልጅ እና ምንም እንድትነሱ ብዙ ጊዜና ግን ፐርፐዙ የዚህ ጥያቄ ምንድን ነው? ምን አደረግክ? የምን አደረግሽ? ዓላማው ምንድን ነው? ራሳቸው ኮንፌስ እንዲያደርጉ ራሳቸው እንዲናገሩ እድል ነው የሚሰጧቸው ማለት ነው። ራሳቸው ጥፋት እንደሆነ እንዲያስቡ ቆም ብለው ሪፍሌክት እንዲያደርጉና እንዲመለሱ የሚጋብዝ ጥያቄ ነው። እግዚአብሔርም አዳም ሲጠይቀው ወዴት ነህ ሲለው አዳም ወዴት ነኝ ብሎ እንዲያስብ፣ ድሮ እኮ ከእግዚአብሔር አልሸሽም ነበር ዛሬ ለምን ሸሸው ብሎ እንዲያስብ የሚያደርግ ጥያቄ ነው። ዛሬም እዚህ ቦታ ላይ እግዚአብሔር ኤልያስ በዚህ ምን ታደርጋለህ ሲለው ኤልያስ እንዲያስብ ነው ቆም ብሎ በዚህ ምን አደርጋለሁ? ለምን መጣሁ እዚህ? እግዚአብሔር የት ነው የሚፈልገኝ? የት ነበር መሆን የነበረብኝ እዚህ ሰዓት ላይ? ስለዚህ ራሱ ወደ እግዚአብሔር እንዲመለስ ስቲል አሁን የሚያሳየው እግዚአብሔርን ፍቅር ነው። ጀንትሊ እግዚአብሔር እየመለሰው እግዚአብሔር እሱ ራሱ አስቦ ንስሐ እንዲገባ ወይ ደግሞ ወደ እግዚአብሔር ሀሳብ እንዲመለስ የሚያደርግ ጥያቄ ነው ማለት እንጂ እግዚአብሔር ያውቃል። ኤልያስ መልስ ሰጠ። ለሶስት ከፍለን እናያለን። 3 አይነት መልሶች ሰጠ። ምን አለ? መጀመሪያ ቁጥር 10 ላይ አሁን የሚናገረው በሀዘን በዲስአፖይንትመንት በዲስከሬጅ እንደሆነ እናያለን። ለሰራዊት አምላክ ለእግዚአብሔር ቀንቻለሁ። ከዛ ይቀጥልና እስራኤልን ይወቅሳል። የእስራኤል ልጆች ቃል ኪዳንን ትተዋልና መሰዊያዎችን አፍርሰዋልና ነቢያትንም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። መጀመሪያ ስለ ራሱ ተናገረ። እኔ ምን ብያለሁ? ለሰራዊት አምላክ ለእግዚአብሔር ቀንቻለሁ። ስለ እስራኤል ደግሞ እነሱ ደግሞ ኪዳንን አፍርሰዋል፣ ትተዋል፣ መሰዊያን አፍርሰዋል፣ ነቢያትን በሰይፍ ገለዋል፣ እኔ ብቻዬን ቀርቻለሁ። ሶስቱንም ብታያቸው ከነገስት ታሪክ ጋር የሚጋጭ ነው። ለምን ኪዳንን ትተዋል ብሎ እስራኤልን ወቀሰ እንጂ ከዚህ በፊት የነበረው ምዕራፍ ላይ ኪዳናቸውን አስተካክለዋል። እሱ እግዚአብሔር አምላክ ነው ብለዋል፣ አይተናል። መሰዊያዎችን አፍርሰዋል ይላል። ኤልያስ ራሱ የእግዚአብሔር መሰዊያ አደሰ ይላል ምዕራፍ 18 ላይ እግዚአብሔር መሰዊያ ታድሷል። ነቢያትን በሰይፍ ገለዋል፣ እኔ ብቻዬን ቀርቻለሁ ይላል። ግን ትዝ ካላችሁ የንጉሥ አካብ የሆነ ባሪያ አብዩድ የሚባል ባሪያ ሲያገኘው ኤልያስ ምን አለው? ኤልዛቤል ነቢያቶች ስትገድል 50 አድርጌ ነቢያቶችን በዋሻ ደብቄ ስጠብቅ የነበርኩ የእግዚአብሔር ሰው ነኝ ብሎ ተናግሯል። አትሊስት ኤልያስ ይህን ያውቃል። ብቻዬን ቀርቻለሁ ሲል ምን ማለት ነው? ስለዚህ ምንድን ነው የሚያሳየው? አሁንም ስቲል በዲስፔር ውስጥ ነው እየተናገረ ያለው፣ በሀዘን ውስጥ ነው፣ በራሱ ውስጥ ነው ያለው። ኤልያስ የራሱን ችግር ብቻ ነው የሚያየው። ለእግዚአብሔር ቀንቻለሁ እና ራሱን ዲፌንድ እያደረገ ነው። ግን ጥያቄው ያ አይደለም። ዋናው እስራኤል ኪዳናቸውን መተዋቸው አይደለም፣ መሰዊያ ማፍረሳቸውም አይደለም፣ ነቢያትን መግደላቸውም አይደለም። ዋናው ጉዳይ ይሄ አይደለም። ለእግዚአብሔር ያቀረበው ክስ ግን ይሄ ነው። እግዚአብሔር ቀጥታ ሲመልስለት አናይም። እንደውም ልክ አዳም እግዚአብሔርን እንደወቀሰ አንተ የሰጠኸኝ ይቺ ሴት አሳሳተች እንዳለው ኤልያስም እኮ ሲናገር የተቱት ከሆነ ነቢያትህን፣ መሰዊያዎችህን፣ ኪዳንህን ትተዋል፣ እኔ ቀንቻለሁ፣ አንተስ ነው። እግዚአብሔርንም አኪዩዝ እያደረገ ነው። አንተ የት ነው ያለው? ያው ይሄ ሁሉ እየሆነ ነው ያለው፣ እኔ ቀንቻለሁ። ግን ኢንዳይሬክትሊ አዳም ልክ በተዘዋዋሪ የሰጠኸኝ አንተ እሷ አሳሳተችኝ ብሎ እግዚአብሔር እንደወቀሰው ኤልያስም በንግግሩ እግዚአብሔርን ሲወቅስ ነው የምናየው። እግዚአብሔር ምንም አላለው። ምን አለው? ውጣና በተራራው ራስ ላይ ቁም። የእግዚአብሔር መልስ ሁሌ ይገርማል አይደለ? እኛ ብዙ ጊዜ በእግዚአብሔር ፊት እንዲህ ብለን እግዚአብሔር የሚመልስልን መልስ ግን እንደምንጠብቀው አይደለም። እና ለኤልያስ ሊመልስለት ነው እግዚአብሔር። ሲመልስለት ግን የመለሰለት መንገድ በጠበቅነው መንገድ ወይ በሚጠብቀው መንገድ አይደለም። ምን አለው? በተራራው ላይ ሂድና ቁም። በቆመ ጊዜ 3 ነገሮች ደግሞ እንደገና ሆኑ። ትልቅና ብርቱ ንፋስ ተራሮችን ሰነጠቀ፣ አለቶችንም ሰባበረ። እግዚአብሔር ግን በንፋስ ውስጥ አልነበረም። የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። እሳትም ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። 3 ነገሮች ሆኑ። ሁሉም 3ቱም ስናያቸው ታላላቅ ነገሮች ናቸው። ስራ ሰርተዋል። መጥተው አስደንጋጭ አስፈሪ ነገር ሰርተው ነው ያለፉት። በእነዚህ ሁሉ ውስጥ ግን እግዚአብሔር አልነበረም። የሆኑት ደግሞ በማን ነው? በእግዚአብሔር ፊት ነው የሚለው። እግዚአብሔርም አለፈ ይላል። እግዚአብሔር አልፎ የሆኑ ነገሮች ናቸው። በእግዚአብሔር ፊት የሆኑ ነገሮች ናቸው። ታላላቅ ነገሮች ናቸው።
ግን በእነዚህ ሁሉ ውስጥ እግዚአብሔር አልነበረም። እሺ ከዛስ በኋላ ግን ምን ሆነ ይላል? ትንሽ ድምፅ፣ ጸጥታ የሆነች ድምፅ መጣች። ጀንትል ቮይስ የሆነ ጸጥ ያለ ዝግ ያለ ድምፅ መጣ ይላል። ሀሳቡ የሚጋጭ ይመስላል። ምክንያቱም ጸጥታ ከሆነ እንዴት ኤልያስ ሰማው? ምክንያቱም ኤልያስ ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ ይላል። ስለዚህ የሚሰማ ነገር ነው የሰማው። ይሄ ነገር ካልም የሆነ ቮይስ ቢሆንም ጸጥ ያለ ቮይስ ቢሆንም ኤልያስ ግን የሚሰማው ነገር ነው ማለት ነው። አንዳንድ ትራንስሌሽን ላይ ስታዩት ዊስፐር ይለዋል፣ የሹክሹክታ ነገር ነው። ስለዚህ ኤልያስ ይህንን ሲሰማ የእግዚአብሔር ፕሬዘንስ የእግዚአብሔር መገኘት በዛ ውስጥ እንዳለ አውቋል። ክፍሉ ላይ እግዚአብሔርን በዚህ ነበረ አይለንም፣ ግን የኤልያስን ሪያክሽን ስናይ፣ ፊቱን መሸፈኑን ስናይ፣ ሄዶ መደበቁን ስናይ የእግዚአብሔርን ክብር የእግዚአብሔርን መገኘት ኤክስፔሪንስ እንዳደረገ እናያለን። ስለዚህ ኤልያስ ኤክስፔሪንስ እያደረገ ያለው በዚህ በኮሬብ ተራራ ላይ ምንድን ነው? ይሄ ነገር እንዴት ነው መልስ የሚሆነው? ሁላችንም እስቲ እናስበው። እስካሁን ያሳለፈውን ታሪክ አይተናል፣ የመጣበትን መንገድ አይተናል፣ የኤልያስን ጥያቄ አይተናል። የእግዚአብሔር ተሐድሶ የት አለ ነው? ምክንያቱም ኤልዛቤል አሁንም በዋናው ከተማ አለች። የተጀመረው ተሐድሶ አልተፈጸመም። የመጣው እሳት ኮምፕሊት የሆነ ሪስቶሬሽን በእስራኤል ላይ አላመጣም። እግዚአብሔር ለራሱ የቀና አልመሰለውም። ግን አሁን ደግሞ እግዚአብሔር በዚህ ተራራ ላይ ደግሞ የሚያሳየው ነገሮች አሉ። እንዴት ነው የሚገናኙት እነዚህ ነገሮች? ስለዚህ ሁለቱን ነገሮች እንድናነጻጽር ነው የሚፈልገው። የመጣችውን እቺ ጸጥ የሆነችውን ድምፅ፣ ኳይት የሆነውን ድምፅና ንፋሱን፣ የምድር መናወጡን፣ እሳቱን፣ ሶስቱን አንድ ላይ ከዚህ ከመጣው ከዝምታ ድምፅ ጋር እንድናነጻጽረው ነው የተፈለገው ማለት ነው። በዛ ውስጥ ነው የኤልያስ መልስ ያለው። እንዳልነው ይቺ ጸጥታ ድምፅ የምትሰማ ናት። ኤልያስ ስለሰማት ፊቱን ሸፍኗል። ምንድን ነው የሚያሳየው? በዛ ውስጥ ጸጥ ስላለ በዛ ውስጥ እግዚአብሔር አልሰራም ማለት አይደለም። በዝምታ ውስጥ እግዚአብሔር አይሰራም ማለት አይደለም። እግዚአብሔር በዛ ውስጥ አለ። ኤልያስ ኤክስፔክት ያደረገው በእሳት ውስጥ ወይ ደግሞ በንፋስ ውስጥ ወይ ደግሞ በምድር መናወጥ ውስጥ ብቻ እንደሚሰራ ነበር። ግን እግዚአብሔር ያስተማረው ነገር ምንድን ነው? ኖ ጸጥታ በሆነበትም ኳይት በሆነበት ቦታ ውስጥ እግዚአብሔር አለ። እንዲሁም የእግዚአብሔር ፕሬዘንስ ነው ያለው። ስራ ብቻ ሳይሆን የእግዚአብሔር መገኘቱ በዛ ውስጥ አለ። ስለዚህ ከራሳቸው ሕይወት ጋር ስታዩት ይሄንን ብዙ ጊዜ በቃ ጸጥ ያለበት ጊዜ ነው የምንልበት ታይም አለ። አሁን ኤልያስን በዛ በዋናው ከተማ በነበረ ጊዜ የሚሰማው ነገር እግዚአብሔር እየሰራ እንዳልሆነ ነው። የእግዚአብሔር ስራ የት አለ? ለእሱ ያ ኳይት ሞመንት ነው፣ ጸጥ ያለ ጊዜ ነው። ግን እግዚአብሔር እየነገረ ያለው ምንድን ነው ነው በዛ እሳት ውስጥ እኔ ያልሰራውም ማለት አይደለም። እሳቱ የወረደው የሚለውን እሳቱ በዚህ በተራራ ላይ ያየው እሳት ቀርሜሎስ ተራራ ላይ እግዚአብሔር እሳቱን አውርዶ ካሳየው ኤክስፔሪንስ ጋር ይመሳሰላል። ግን እግዚአብሔር እየነገረ ያለው በዚህ ዝምታ ውስጥ እግዚአብሔር መልስ አለ፣ የእግዚአብሔር ስራ አለ። የእግዚአብሔርን ድምፅ መስማት ሲያቅተን የምንወድቅበት ነገሮች አይታችሁ ከሆነ ዲስአፖይንትመንት ነው፣ ዲስፔር ነው። ልክ እሱ እስራኤልን እንደከሰሰው ግራውንድ ኖሮት አይደለም፣ ግን ከሷል እስራኤልን በዚህ እስራኤል ጥፋተኛ ናት፣ እኔ ደግሞ ጀስት ነኝ፣ እግዚአብሔር ደግሞ አንተን ብሎ ጠይቋል። እኛም እንዲህ ነው። ብዙ ጊዜ የራሳችንን መንገድ ስንሄድ እግዚአብሔርን እንከሳለን ወይ ሰዎችንም እንከሳለን። መልሱን ግን የምናገኘው በዛች ኳይት በሆነች ውስጥ ጸጥ ባለችው ድምፅ ውስጥ የእግዚአብሔር መልስ አለ። ከዚህ በኋላ ያለው ቁጥር በጣም ይገርማል። ቁጥር 13 እና 12 አንድ ላይ አድርጋችሁ አንብቡት። ይህ ክፍል ፊታችሁ ካለ ሁለቱን አንድ ላይ ለማንበብ ሞክሩ። እንደዚህ ይላል። ቁጥር 12 ሲያልቅ መጨረሻ ላይ ያለው ከእሳቱም በኋላ ትንሽ ዝምታ ድምፅ ሆነ ነው የሚለው። ቁጥር 13 ሲቀጥል ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። የሚደገም ቃል ምንድን ነው? ድምፅ የሚለው ቁጥር 12 ላይም ሲያልቅ ከእሳቱ በኋላ ትንሽ የዝምታ ድምፅ፣ ደግሞ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። ስለዚህ አሁን እዚህ ላይ ሁለቱን ሀሳብ ስናገናኝ ምንድን ነው የሚያሳየን? ዋናው ነገር ምንድን ነው? ድምፅ ነው። ያቺ የዝምታ ድምፅ፣ ጸጥ የምትለዋ ድምፅ፣ የዝምታ ድምፅ የተባለችው መታ ደግሞ መልሳ እዚህ ጋር እንደገና ኤልያስን ምን አለችው? በዚህ ምን ታደርጋለህ? ኤልያስ ከገባው እግዚአብሔር እየጠየቀው ነው ያለው። እንደገና እግዚአብሔር እየጠየቀው ነው ያለው። ዘሴም ኩዌሽን የጠየቀው እግዚአብሔር፣ ኤልያስም የመለሰው ዘሴም ነው። ቃል በቃል ብታዩት እንደገና ይደግማል። ህዝብህ እንዲያደርጓል እያለ ይመልሳል። መልሱ ያለው ግን የት ጋር ነው? የእግዚአብሔር ድምፅ፣ የእግዚአብሔር የዝምታ ድምፅ መልሳ ደግሞ ኤልያስን የት ነህ? እዚህ ምን ታደርጋለህ ብላ ስትጠይቀው እናያለን። በዚህ ውስጥ የእግዚአብሔርን መልስ እናያለን። ዋናው ዓላማ ምንድን ነው? የእግዚአብሔር መልስ ያለው ምን ውስጥ ነው? የእግዚአብሔር ድምፅ ውስጥ ነው ያለው። ያቺ ድምፅ ግን የዝምታ ድምፅ ናት። ያቺ ድምፅ ናት ኤልያስን የጠየቀችው እዚህ ምን ታደርጋለህ ብላ። ግን ያቺ ድምፅ መልሳ ደግሞ ምን ተብላለች? የዝምታ ድምፅ ተብላለች። እቺ ድምፅ ፓወርፉል ድምፅ አይደለችም። እንደ መሬት መንቀጥቀጡ ወይ ደግሞ እንደ ንፋሱ ወይ ደግሞ እንደ እሳቱ አይደለም። የዝምታ ድምፅ ናት፣ ኳየት ናት። ግን የእግዚአብሔር ፕሬዘንስ አለባት።
ለዛም ነው የእግዚአብሔር ድምፅ ኢምፖርታንት ነው። ለምንድን ነው ጠይቃችሁ ከሆነ የእግዚአብሔር ድምፅ ወይ የእግዚአብሔር ቃል ኢምፖርታንት የሆነው ለምንድን ነው? የእግዚአብሔር መገኘት ስላለበት ነው። የእግዚአብሔር ህልውና ስላለበት ነው። በነዛ በእሳት ውስጥ በንፋስ ውስጥ የእግዚአብሔር መገኘት የለም። ፓወርፉል ናቸው፣ መጥተው ስራ ሰርተው ሄደዋል፣ ግን የእግዚአብሔር መገኘት የለም። ዋናው ፖይንት ጸሐፊ የሚነግረን የእግዚአብሔር መገኘት ነው። እሳቱም አለፈ፣ እግዚአብሔር በዛ አልነበረም፣ እግዚአብሔር በዛ አልነበረም፣ እግዚአብሔር በዛ አልነበረም የሚለው የሚደግመው ፖይንቱ ምንድን ነው? እግዚአብሔር ያለበት ነው ዋናው ነገር ነው። እግዚአብሔር ደግሞ የት ነው ያለው ለሚለው ደግሞ መልሱ ምንድን ነው? በዛች በዝምታ ድምፅ ውስጥ ነው እግዚአብሔር ያለው። የእግዚአብሔር ቃል የምንለው ማለት ነው። የእግዚአብሔር ቃል ሕያውና የሚሰራ ነው፣ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ይላል የዕብራውያን ጸሐፊ። ስለዚህ የእግዚአብሔር ቃል ይሰራል፣ የሚሰራ ግን አይመስልም። ዝምታ የሚለው ለዛ ነው። የእግዚአብሔር ቃል ዊክ ነው የሚመስለው። የእግዚአብሔር ቃል ሲመጣ ወደኛ ምንም ነገር የሚያደርግ አይመስልም። ለዛም ነው የራሳችንን ሙቭ የምንሄደው። እግዚአብሔር ሲናገረን ብለን የምንሄድበት ምክንያት ለምንድን ነው? የእግዚአብሔር ቃል የዝምታ አይነት ድምፅ ነው። እኛ መጥቶ የሚሰራ ነገር ብሎ የሚመስልን ነገር ምን አይነት ነው? እሳት የሆነ ንፋስ የሆነ እንደዚህ አይነት ነገሮች የሰው ባህሪ ነው። ይሄ ነው የሚሰራ የሚመስለን። ግን እግዚአብሔር እያስተማረው ነው፣ እየመለሰለት ነው ያለው ለኤልያስ። ኤልያስ ተስፋ ያለውና ሶሉሽን ያለው ለአንተ ጥያቄ የእኔ ድምፅ ውስጥ ነው። ይኸው እሳቱ እኮ አንተም አዝንበሃል፣ እዚህም ይኸው እሳቱ እንደምታየው መጥቷል። እዛ ውስጥ ግን እኔ የለሁም፣ መልስ የለም እዛ ውስጥ። እኔ ድምፅ ውስጥ ግን መልስ አለ እያለው ነው። ቢገርመው የእግዚአብሔር ቃል አልተባለም። ብዙ ጊዜ ታችሁ ከሆነ መጽሐፍ ቅዱስ ላይ የእግዚአብሔር ቃል ወደ ከሌ መጣለት፣ የእግዚአብሔር ቃል እንዲህ ሲል መጣለት ወይ ተናገረ ይላል። እዚህ ላይ ግን የእግዚአብሔር ድምፅ ነው የሚለው። ፐርፐዝ የተጠቀሙ ይሄንን ለምንድን ነው? የእግዚአብሔር ድምፅ የሚለው ያ ነገር ሪል እንደሆነ ያሳያል። የሚሰማ ነው፣ ሊቪንግ ነው፣ ህያው ነው። የእግዚአብሔር ቃል ቢሆን ኖሮ ከምን ጋር እናመሳስለዋለን? ከጽሁፉ ጋር፣ ከፊደሉ ጋር። ይሄ ግን የእግዚአብሔር ሪል የሆነ የእግዚአብሔር ፓወርፉል የሆነ ድምፅ ነው፣ የሚሰራ ነው። ግን ምን ይመስላል? የዝምታ አይነት ድምፅ ይመስላል። ተአምር ውስጥ ታዲያ ጥቅሙ ምንድን ነው? እግዚአብሔር ታዲያ ለምን ተአምር አደረገ? ፐርፐዙ ምንድን ነው ብንል ተአምሩ ዓላማው ምንድን ነው? በጣም የሚገርም ነው። ሄዳችሁ ስታዩት ብዙ ጊዜ አልወስድም፣ ግን ምዕራፍ 18ን ሄዳችሁ እናንተ በደንብ እዩት። ኤልያስ ከበዓል ነቢያት ከተዋረደ በኋላ እነሱም ያደረጉትን ነገር አደረጉ፣ አልመለሰላቸውም የእነሱ አምላክ። ከዛ በኋላ ኤልያስ ተራውን ጠብቆ አደረገ። ከዛ በኋላ እሳቷ ስትመጣ ያደረገችው ነገር ምንድን ነው የሚለው? ውሃውን ላሰች ይላል፣ አፈሩ እንኳን ሳይቀር ላሰች ይላል፣ መስዋዕቱን በላች ይላል። ግን ያልበላችው ነገር አለ። ምንድን ነው? ህዝቡን አልነካችም። በጣም የሚገርመው ህዝቡ በዛ ሰዓት ላይ ንስሐ አልገባም ገና ስቲል ጣዖታቸውን እያመለከ ነው ያሉት። እግዚአብሔርን ትተዋል፣ ነቢያትን አስገድለዋል፣ ከኤልዛቤል ጋር ተባብረዋል። ኤልዛቤል የአሕዛብ የሆነች ሴት ናት። ግን እሳቲቱ መጥታ እነዚህን ሁሉ በልታ ስትሄድ እነሱ በቆሙበት ራሳችሁን እዛ ቦታ አድርጋችሁ አስቡት። ምንድን ነው የሚያሳየው? የእግዚአብሔርን ምሕረት የእግዚአብሔርን ፍቅር ነው የሚያሳየው። ሲጀመር እግዚአብሔር ለእነሱ ራሱን ማሳየትስ ለምን አስፈለገው? ግዴታ የለበትም። ግን የእግዚአብሔርን ታማኝነት ነው። እኔ ይህንን ክፍል ሳነብ በእነሱ ቦታ ሆኜ ሳስበው እግዚአብሔርን በድዬ እግዚአብሔርን ንቄ እግዚአብሔርን ትቼ የፈለኩትን እያረኩ ባለሁበት ሰዓት የእግዚአብሔር እሳት ፊት የመጣ በልታ ሁሉንም ስትሄድ በቃ ይገርማል። ምክንያቱም የእግዚአብሔር ምሕረት የሚያሳየው እኔ ለማን በላችኝ? እኔ መበላት ያለብኝ ነው ቦታው፣ መስዋዕቱን አይደለም። እኔ ነበር በልታ ሜድ የነበርባት። ግን እግዚአብሔር ግን ባህሪ ነው። የእግዚአብሔርን ባህሪ ያሳያል። ምን ላሳያችሁ ፈልጌ ነው? ተአምራቱ ታዲያ ለምን አስፈለገ ለሚለው፣ ለምን እሳት ታዲያ መጣ? ለምን እሳት ወረደ? ምዕራፍ 18 ላይ ለምን መጣ ለሚለው ሲጀመር ተአምሩም እኮ ፖይንቱ የእግዚአብሔርን ምሕረት ለማሳየት ነው። የእግዚአብሔርን ታማኝነት ለማሳየት ነው። ለኪዳኔ ታማኝ ነኝ፣ እናንተ ብትተውኝም፣ እናንተ ሌሎች አማልክትን ብታመልኩም፣ እኔ ግን ለኪዳኔ ታማኝ ነኝ ብሎ እግዚአብሔር ክብሩን ገለጸላቸው። በዛ ተአምር ውስጥ የእግዚአብሔርን ክብር የእግዚአብሔርን ባህሪ ያየ የእግዚአብሔርን ምሕረት ያየ ሰው እግዚአብሔርን ያከብራል። እግዚአብሔር መሐሪ ነው። ልክ ጳውሎስ እንዳለ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል እንዳለ ገና ኃጢአተኞች ሳለን ነው ንስሐ ገብተን እኮ ተስተካክለን አለን። ገና ክፉዎች ሳለን ኃጢአተኞች ሳለን ከእግዚአብሔር ጋር ጠላቶች ሳለን እግዚአብሔር ፍቅሩን አሳየን። ስለዚህ በዛ እንኳን በእሳት ውስጥ ለነሱ ይሄ ጎስፕል ነው። በብሉይ ኪዳን ለነሱ ይሄ ወንጌል ነው። ገና ኢየሱስ አልመጣም። የወንጌል ጥላዎች ናቸው እነዚህ ሁሉ። በዛ አይተው እንዲድኑ ማለት ነው። አንዳንዱ ምን ያህል ያንን አይና ዋው እግዚአብሔር እኮ እሳት ያዘንባል፣ በዓል እኮ አልቻለም፣ ይሄንን እግዚአብሔር ግን እሳት ማዝነብ የሚችል አምላክ ነው ብሎ ይሰግዳል። ግን ገና አልገባውም። ለምን? የእግዚአብሔር ምሕረት። እኔ እኮ ኃጢአተኛ ነኝ፣ ሞት ይገባኝ ነበር፣ ግን የእግዚአብሔር እሳት አልበላችኝም፣ ምን አይነት መሐሪ አምላክ ነው ብሎ ሳይሆን እግዚአብሔር እሳት የሚያወርድ አምላክ ነው፣ ማንም ማያደርገው ነገር ያደረገ ነው ብሎ የሚንበረከክ አለ። ያ ምንድን ነው ማለት ነው? ተአምሩ አልጠቀመውም። ተአምሩ ምልክት ነው፣ ወደ እግዚአብሔር የሚጠቁም ነው፣ ወደ እግዚአብሔር እንዲሄድ የሚያደርግ ነው። ግን አላደረሰውም እግዚአብሔር ጋር ተአምሩ ጋር ቀረ ማለት ነው። ስለዚህ ልክ እንደ ኤልያስ እሳቱ አለፈ፣ እግዚአብሔር በዛ ውስጥ አልነበረም እንደተባለው
ተአምሩን አይቶ ያ ሰው ከተአምሩ ጋር ከቀረ እግዚአብሔር ጋር ሳይደርስ ቀረ ማለት ነው። ተአምራቶቹ ፖይንታቸው መጠቆም ነው። ዮሐንስ ወንጌል ላይ በጣም ዮሐንስ ጸሐፊ የሚወደው ቃል አለ፣ ምልክት ይለዋል ሁሌ። ኢየሱስም እነዚህ ምልክቶች በደቀ መዛሙርቱ ፊት አደረገ። እነዚህ ምልክቶች ይላል። ምልክት የሚለው እንዳልነው ምን እንደሚያሳየው ጠቋሚ ናቸው። ወደ ዋናው ወደ ቦታው ነው የሚጠቀሙት። እዛ የቀረሰው ምልክት ላይ የቆመ ሰው የከሰረ ሰው ነው፣ ባዶ ነው። ምልክት ላይ የቀረሰው ምን ያገኛል? ምንም አያገኝም። ምልክቱን አይቶ የሄደ ሰው ግን ይደርሳል ቦታው። ስለዚህ እነዚህ ሁሉ ምልክቶች ናቸው። ለዛም ነው እሳቱ አለፈ፣ በዛ ውስጥ እግዚአብሔር አልነበረም ሲል ምን እያለን ነው ማለት ነው? እሳቱ በራሱ ባዶ ነው፣ እዛ ውስጥ አትቅር ነው። ስለዚህ ኤልያስን ምን እያለ ነው እግዚአብሔር? ለምን ከእሳቱ ጠበቅ? ትራንስፎርሜሽን እሳቱ እኮ ወደ እኔ የሚመራ ነበረ። እሳቱ ስለወረደ ለምን እስራኤል ትታደሳለች ብለህ ኤክስፔክት አደረግ? ኤልያስ የሚለውጠው እኮ ምን ነው? ድምፄ ነው የሚለውጠው እኮ ቃሌ ነው እንጂ እሳቱ እኮ አይደለም የሚለውጠው። እሳቱ በራሱ የእግዚአብሔር ተአምር በራሱ ባዶ ነው። እሱ ብቻ ከሆነ ፐርፐዙ እሱ ዋና ካደረግን የእግዚአብሔር ቃል ምንድን ናት ብለናል? የእግዚአብሔርን ፕሬዘንስ ምትት የእግዚአብሔር ህልውና ያለባት የእግዚአብሔር ድምፅ ያልነው ህያው የሆነ ነው። የሰውን ህይወት የሚቀይር እሱ ነው። የእግዚአብሔር ድምፅ ጋር ሰው ሲቀይ ምን ያያል ማለት ነው? እግዚአብሔርን ያያል። ከእግዚአብሔር ጋር ይገናኛል፣ እግዚአብሔርን ያገኛል። ስለዚህ አሁንም እንዳለ የእግዚአብሔር ድምፅ የሚለው ከእግዚአብሔር ቃል ከፊደሉ ጋር መቀላቀል የለበትም። ሰው የእግዚአብሔርን ቃል መጽሐፍ ቅዱስን አንብቦ እግዚአብሔር ጋር ላይደርስ ይችላል። ተአምር ብቻ አለም ሰው መጽሐፍ ቅዱስን አንብቦ ሊቀር ይችላል። ፊደሉን ብቻ አይቶ ከቀረ የእግዚአብሔርን ድምፅ ካልሰማ፣ በዛ ውስጥ የእግዚአብሔርን ድምፅ ካልሰማ፣ የእግዚአብሔር ድምፅ ውስጥ ደግሞ ምን አለ? የእግዚአብሔር መገኘት አለ፣ እግዚአብሔር ራሱ አለ። ስለዚህ ሰብስታንስ አለ እዛ ውስጥ፣ የከበደ ነገር አለ፣ የከበረ ነገር አለ። ተአምር ግን ምንድን ነው? በራሱ ባዶ ነው። ስለዚህ የእግዚአብሔር ድምፅ ደግሞ እንደተነገረው እዚህ ላይ ምንድን ናት? የዝምታ ድምፅ ናት፣ ደካማ ድምፅ ናት። ይህንን ስናነሳ አዲስ ኪዳን አለማንሳት አንችልም። የእግዚአብሔር ድምፅ ማን ነው? በአዲስ ኪዳን ክርስቶስ ነው። እግዚአብሔር በነቢያት ተናገረን ይልና ዕብራውያን ጸሐፊ፣ አሁን ግን በአዲስ ኪዳን በዚህ ዘመን መጨረሻ ለእኛ በልጁ ተናገረን ይላል። እግዚአብሔር መጨረሻ የተናገረበት ድምፁ ማን ነው? ኢየሱስ ነው። የእግዚአብሔርን ድምፅ የሰማንበት ኢየሱስ ነው። ግን ኢየሱስም ምን አይነት ነበረ? የዝምታ አይነት ዊክ ነበረ ሲመጣ። የእግዚአብሔር ቃል ካራክተር ስለሆነ የእግዚአብሔር ቃል ባህሪ ስለሆነ ሲመጣ እንዳልነው እንደነ ንፋሱ እንደነ መሬት መንቀጥቀጡ እንደ እሳቱ አይደለም፣ ግን ዝምታ አይነት ድምፅ ነው። ጌታም ሲመጣ የባሪያ መልክ ይዞ ነው የመጣው። ለዛ ነው እስራኤል ሪጀክት ያደረገችው። የእግዚአብሔርን ቃል ስትገፋ ነበር እስራኤል ረጅም ዘመን። የእግዚአብሔር ካራክተር ስላልገባት በእግዚአብሔር ድምፅ ውስጥ እግዚአብሔርን ማየት ስላልቻለች መጨረሻ የእግዚአብሔር ድምፅ ስጋ ለብሶ ሲመጣ አሁንም ሲያዩት አልተቀበሉትም። ለምን? እነሱ የጠበቁትን አላደረገላቸውም። ምድርን የጠበቁት እነሱ ሮማ መንግስት እንዲያስወጣ፣ ሌሎች ነገሮችን እንዲያደርግ፣ እስራኤልን እንዲያድሳት ነበረ። ልክ ኤልያስ እንደጠበቀው ማለት ኤልያስ የሚጠበቀው እስራኤልን እንዲያድስ፣ መንግስቱን እግዚአብሔር እንዲያስተካክል፣ ጣዖትን ሁሉ ከእስራኤል እንዲያወጣ ኮምፕሊት የሆነ ሪስቶሬሽን ነበር የጠበቀው። ያ ስላልሆነ ተሰናከለ ኤልያስ። እስራኤልም መሲሁ ሲመጣ ይሆናል ብላ ያሰበችው ስላልሆነ ተሰናከለች። መጨረሻ ላይ የገዛ መሲያቸውን ሰቀሉ። ስለዚህ የእግዚአብሔር ድምፅ ባህሪ ነው። እኛ ግን ጌታን የምናውቅ ሰዎች ክርስቶስን ስናየው ተቀበልን። ለምን? ምንም ዊክ ሆኖ ቢመጣም ግን የእግዚአብሔር ፕሬዘንስ እግዚአብሔር ራሱ ስላለበት የእግዚአብሔር ድምፅ ውስጥ እግዚአብሔር አለ ብለናል። መጥምቁ ዮሐንስን ማየት ትችላላችሁ። መጥምቁ ዮሐንስ የኤልያስ ምሳሌ አለ የተባለው በኤልያስ ምሳሌ የመጣው ኤልያስን ልክላችኋለሁ ብሎ እግዚአብሔር በብሉይ ኪዳን ተስፋ እንደሰጠው ኤልያስን መስሎ የመጣ መጥምቁ ዮሐንስ ነው። ሴም ቲንግ ያጋጠመው መጥምቁ ዮሐንስም ስለ ክርስቶስ ከተናገረ በኋላ ይሄ ነው የእግዚአብሔር መሲህ፣ ይሄ ነው የእግዚአብሔር በግ ካለ በኋላ እስር ቤት ሲገባ ግራ ገባው። መጥተው ነገሩት፣ ኢየሱስ ያደረገውን ሁሉ ነገሩት። ዝናውን ሉቃስ ምዕራፍ 7 ላይ ኢየሱስ ያደረገውን ሁሉ በሰማ ጊዜ ነው የሚለው። ልክ ሲሰማ 2 ደቀ መዛሙርቱን ወሰደና አንተ ነህ ወይስ ሌላ እንጠብቅ ብሎ ላከበት። ለብዙ ጊዜ ግራ ይገባኝ ነበረ። ኢየሱስ ያደረገውን ታምራት ሲሰማ ነው ጥያቄ የፈጠረበት። እንደውም ይሄ ነው መሲሁ የሚለውን ነበር ሊያረጋግጥለት የሚገባ የነበረው። ግን ለምንድን ነው ጥያቄ የፈጠረበት? እሱ ያሰቡን አለም ኢየሱስ ያደረገ ያለው ይፈውሳል፣ አንካሳ ይፈውሳል፣ ምግብ ያበላል፣ እንጀራ ያበዛል ሲባል የሰማው። የት አለ የሮም መንግስት? ስቲል ጲላጦስ በዙፋኑ ላይ ያለው፣ እሱ በእስር ቤት ነው ያለው። ስለዚህ አንተ ነው ሲል አንጠብቅ ከሱ ሀሳብ ጋር ስለተጋጨበት ሴም ቲንግ ኤልያስ የሆነውን የሆነው እሱ። ጌታ ደግሞ መልስ ሰጠው። ልክ ይህንን ሲሰማ ጌታ ምን አደረገ ይላል? በዛ ሰዓት አንካሶችን ፈወሰ፣ ዕውሮችን ማየት ሰጠ። ያን ሁሉ ካደረገ በኋላ ደቀ መዛሙርቶቹ እነዚህ ሁለቱን ምን አላቸው? ሂዱና ያያችሁትን ለዮሐንስ ንገሩት አላቸው። እንዴት ነው መልስ የሚሆነው? ሲጀመር ይሄ እኮ ነው መልሶ ዳውት እንዲያደርግ ያደረገው። መልሱም ይሄ ነው። ለምንድን ነው? ምክንያቱም ኢሳይያስ ምዕራፍ 42 ላይ መሲሁ ሲመጣ ምን ያደርጋል ይላል? መንፈሴ በሱ ላይ ነው፣ ለድሆች ወንጌልን ይሰብካል፣ አንካሶችን ይፈውሳል፣ ዕውራንን ያበራል የሚል ተስፋ ተሰጥቷል በብሉይ ኪዳን። ኢሳይያስ 42 ደግሞ ከኢሳይያስ 40 ቀጥሎ ያለ ምዕራፍ ነው አይደል? 40፣ 41፣ 42
40 ደግሞ ማለት ኤልያስ ሲመጣ የተናገረው ነው። ማን ሲሉት እኔ በምድረ በዳ የምጮህ ድምፅ ነኝ ብሎ ከኢሳያስ 40 የጠቀሰው። ስለዚህ ጌታ ምን እያለው ነው? እኔ እኮ ማድረገው ነገር እኮ ኢሳያስ 42 ላይ ያለው ነው። ያ አንተ የተናገርክበት የአንተን ተልእኮና አገልግሎት የተናገርክበት ምዕራፍ ትንሽ ሄድ ብለህ ያለ ነገር ነው እያደረኩ ያለሁት። ለምን ተሰናከልክ? ስለዚህ ያያችሁትን ሄዳችሁ ለዮሐንስ ንገሩት። ስለዚህ ለዮሐንስ እየመለሰለት ነው። ልክ እግዚአብሔር ለኤልያስ እንደመለሰለት ኢየሱስም ለዮሐንስ እያስረዳው ነው። ለምንድን ነው? ኤክስፔክቴሽኑ ነው። ኤክስፔክት አድርጎ የመጣው መሲሁ እንዲህ ያደርጋል ብሎ ያሰበው ነገር ጋር ስለተጋጨበት ነው። እኛስ ኤክስፔክት የምናደርገው ነገር እንደዚህ ሆኖብን አያውቅም? ብዙ ጊዜ ጌታ እንዲያደርጋል ብለን ጠብቀ ነው ጸልየን፣ በሰዎች ህይወት፣ በቸርች፣ በሶሳይቲ ውስጥ እግዚአብሔር ይሄን ያደርጋል እንዲሁም ይሄው ጅማሬው ብለን ልክ እንደ ቀርሜሎስ ተራራ ላይ እግዚአብሔር እሳት እንደወረደው አንዳንድ ፍንጮችን ይዘን ተስፋ አድርገን ከዛ ተጨናቅፎ ግራ ገብቶን አገልግሎት ትተን እንደ ኤልያስ ተስፋ ቆርጠን ሰዎችን ከሰን እግዚአብሔርንም ወቅሰን በተለያየ መንገድ ራሳችንን እናገኛለን። ስለዚህ ምንድን ነው ችግሩ? አሁን ከላይ ጠይቀን የመጣነው ሀሳብ አለ። ኤልያስ ምንድን ነው ጋፑ? ምንድን ነው ሚስ ያደረገው? የእስራኤልስ ተሐድሶ ምንድን ነው ሚስ ያደረገው ብለን ሁለት ጥያቄዎች ጠይቀን የመጣ ነው። ስለዚህ አሁንም እንደምናየው ከሆነ ሚስ ያደረግነው ምንድን ነው? የእግዚአብሔር ድምፅ ነው ሚስ ያደረገው ኤልያስ የእግዚአብሔር መንፈስ በእሱ ላይ ስለነበረ እንዳየነው ከአካብ ፊት እየሮጠ ዋና ከተማ ገባ። ጥሩ ነው፣ የእግዚአብሔር መንፈስ ነው የመራው እንዳየነው። ከገባ በኋላ ግን የእግዚአብሔር ድምፅ አለ የሚሰማው። ከዛ በኋላ ከእግዚአብሔር ድምፅ ጋር ዲስኮኔክትድ ሆኗል። ኤልዛቤል ተናገረችው፣ እሱ ኤክስፔክቴሽኑ ነበር የራሱ፣ አንድ ላይ የተጋጨበት፣ እንዲኮበልል አደረገው። ስለዚህ ከዚህ እኛ ምንድን የምንማረው? እኛም እንዲህ የምናስብበት ጊዜ አለ። ኤክስፔክት እናደርግ እንችላለን፣ እግዚአብሔር ይሄን እያደረገ ነው ብለን ልናስብ እንችላለን። ስቲል ግን አሁን እየነገረን ያለው ምንድን ነው? ይሄ ቃል የእግዚአብሔርን ድምፅ ጋር ሁኑ። የእግዚአብሔር ድምፅ ነው ለውጥ የሚያመጣው። የእግዚአብሔር ድምፅ ደካማ ብትመስልም እሷ ናት የምትፈውሰው፣ እሷ ናት የምትለውጠው። የኤልያስን ታሪክ ካያችሁ አንደኛ ነገሥት ላይ ኤልያስ እያንዳንዱ መንገድ የሄደው በእግዚአብሔር ቃል ነው። እግዚአብሔር ሂድ ወደ ዋሻ ይለዋል፣ ዋሻ ይቀመጣል። አሞራ ልክልሃለሁ ይለዋል፣ አሞራ ይልክለታል፣ ይበላል። ወደ መበለት ሴት ደግሞ ሂድ ይለዋል። እያንዳንዱ እርምጃ በእግዚአብሔር ቃል ሄደው። ልክ እዚህ ቦታ ሲደርስ ግን የእግዚአብሔርን ቃል ለመስማት ራሱ ተቸገረ። የእግዚአብሔር ቃል በእሱ ፊት ምን ሆነች? ዊክ ሆነች። ለምን? በተአምር ውስጥ ታውሯል። ተአምሩ እስራኤልን ብቻ ሳይሆን ያሳወረው ኤልያስንም በሆነ መንገድ አሳውሮታል። ሮንግ ኤክስፔክቴሽን እንዲኖረው አድርገዋል። ከእግዚአብሔር ቃል ወስዶታል። ስለዚህ በህይወቱ ያለፈውን ነገር አይተናል። እግዚአብሔር መለሰለት። ምን አለው? መጨረሻ ላይ ቁጥር 15-18 ድረስ እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስ ጊዜ በሶሪያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው። ከዛ ደግሞ በእስራኤል ላይ ንጉሥ እንዲሆን ኢዩን ቅባው። በፋንታ ነቢይ እንዲሆን ኤልሳዕን ቅባው። ከዛ በኋላ ስለ ሰይፍ ይናገራል። ከአዛሄል ሰይፍ ያመለጠውን ኢዩ ይገለዋል፣ ከኢዩ ሰይፍ ያመለጠውን ኤልሳዕ ይገለዋል ይላል። ምን እያለው ነው ማለት ነው? እግዚአብሔር እየመለሰለት ነው። ምንድን ነው ያንተ ጥያቄ? የኤልያስ ጥያቄ ምን ነበረ? የእግዚአብሔር ፍርድ የት አለ? ኤልዛቤል በዙፋኗ ላይ ቁጭ ብላለች። ግፍ የሚሰራ አለ። አሁን ምስቲል የት አለ እግዚአብሔር? ተሐድሶ ነበር ያለው። አሁን ሰጠው እግዚአብሔር መልስ። ተሐድሶማ ይመጣል። በማን ነው ይመጣው? በአዛሄል በኢዩና በኤልሳዕ እጅ ይመጣል። በእነዚህ ሰዎች ነው ማመጣው። አንተ ኤክስፔክት ያደረግከውን ነገር አደርገዋለሁ፣ ግን አሁን አይደለም። ታይም አለኝ ነው እግዚአብሔር እያለ ያለው። ጊዜ አለኝ፣ ይሆናል። ትክክል ነው። እግዚአብሔር ጀስት ነው። እግዚአብሔር ትክክለኛ አምላክ ነው። የፍትህ አምላክ ነው። ፍትህን ያመጣል። ጥያቄ ትክክል ነው ያለው ነው እግዚአብሔር። ተቀብሎታል ያለው ለዚህ ነው። እግዚአብሔር ተቀብሎታል ኤልያስን። ጥያቄ ትክክል ነው፣ ግን አንተ በጠበቀው መንገድ ሳይሆን የሚሆነው አንተ ከሄድክ በኋላ ከአንተ ፋንታ በሚተኩ ሰዎች ነው የሚሆነው። መልስ መጣ ማለት ነው። የተገኘው መልሱ ግን በዛች ድምፅ ውስጥ ነው የመጣው። የኤልያስ መልስ የተገኘው በዛ ድምፅ ውስጥ ነው። እግዚአብሔር ተናገረው። ይህንን መስማት አልቻለም ነበር። በእስራኤል ዋና ከተማ ይህንን መስማት አልቻለም ነበረ። እግዚአብሔር ግን ምን አደረገ? እያባበለ አብልቶም ቢሆን ተንከባክቦም ቢሆን የእግዚአብሔርን ድምፅ ወደሚሰማበት ደረጃ አደረሰው። የእግዚአብሔርን ሀሳብ ወደሚሰማበት መጨረሻ ላይ ኤልያስ ተቀበለ። እንደውም ምን አለው እግዚአብሔር? ጀጅመንት ብቻ ለማመጣው አዎ በእስራኤል ላይ ፈርዳለሁ፣ በእነዚህ ሰዎች ፈርዳለሁ። ያ ብቻ አይደለም ደግሞ 7,000 ሰዎች አስቀርቻለሁ። ለባህል ያልሰገዱ ሰዎች አንተ ብቻ አይደለም እግዚአብሔር አሉኝ ሰዎች አሉ። መለሰለት። በቃ ጥያቄው ይሄ ነበር። ብቻዬን ቀርቻለሁ ነበረ። የታለ እግዚአብሔር ፍርድ ነበረ። እግዚአብሔር መለሰለት። ያንን መልሱን ግን ያገኘው በየትኛው ነው? በዛች በዝምታ ድምፅ ውስጥ ነው ያገኘው። እዛች ዝምታ ድምፅ ለመድረስ ግን ብዙ ዋጋ አስከፈለው ኤልያስ። ስለዚህ አሁንም ከዚህ የምናየው ምንድን ነው? ከእግዚአብሔር ድምፅ ዲስትራክት የሚያደርገን ነገር ብዙ ነገር አለ። የእኛ ኤክስፔክቴሽን ሊሆን ይችላል። ያየናቸው የእግዚአብሔር ስራዎች ሊሆኑ ይችላሉ። እግዚአብሔር የጀመራቸው ስራዎች ሊሆኑ ይችላሉ። እንደሱ ተነስተን እኛ ያሰብነው ነገር ሊሆን ይችላል። በተለያየ መንገድ ብቻ ከእግዚአብሔር ድምፅ ከመስማት ዲስትራክትድ እንሆናለን። የእግዚአብሔር ድምፅ ደግሞ ስንል አልቲሜትሊ ማን ነው? ክርስቶስ ነው። የእግዚአብሔር ድምፅ እግዚአብሔር የተናገረን እኛን በጌታ ነው።
በኢየሱስ ነው። ኢየሱስ ባለበት ልክ ማርያም እንደነበረችው በእግሩ ስር ኢየሱስ ባለበት ምን አለ? መልስ አለ። ኤልያስ ተመለሰ። የሚገርማችሁ እንደዛ የሄደ ሰው እንደዛ ተስፋ ቆርጦ የእሱን ባሪያውን ትቶ ሚኒስትሪውን ትቶ የሄደ ሰውዬ ሂድ በመጣበት መንገድ ወደ ደማስቆ ተመለስ አለው እግዚአብሔር። እንደገና ያን ሁሉ መንገድ ማለት ነው ተመለሰና ሲመለስ ጥያቄ የፈጠረብኝ እንዴ ኤልያስ እንደዛ አዝኖ የነበረው ሞት ይሻለኛል ያለው ሰው ምን አስመለሰው? ተመለሰ ወደ አገልግሎቱ። እግዚአብሔር ደግሞ ያሰበለትን አደረገለት፣ በእሳት ሰረገላ ወሰደው። ኤልያስን ሪስቶር ያደረገው ነገር ምንድን ነው? የእግዚአብሔር ድምፅ ነው። ይህንን ነቢይ ወደ ስራው መለሰው፣ ወደ አገልግሎቱ መለሰው። የእግዚአብሔር ድምፅ ፓወር ያላቸው ተስፋ የቆረጠ ሰው ነው ኤልያስን መመለስ ቢቻል አይመስልም አካሄዱ፣ ግን እግዚአብሔር ሪስቶር አደረገው። ኤልያስን ብቻ አይደለም እንደተናገረው ደግሞ እግዚአብሔር ወደፊት ታሪኩን ስታነቡ ታዩታላችሁ። ኤልዛቤልን እግዚአብሔር አስገደለ፣ እስራኤልን ሪፎርም አደረገ። ኤልያስ የጠበቀውን ያንን ተሐድሶ አመጣ። ስለዚህ የእግዚአብሔር መልስ ያለው ቤት ነው፣ በእግዚአብሔር ድምፅ ውስጥ ነው። ኤክስፔክቴሽናችን ቢበላሽም አንዳንዴ ሮንግ ቢሆንም በዛ ዲስከሬጅ መሆን የለብንም። ለምን አስሎንጋስ እግዚአብሔር ድምፅ ጋር እስከሄድን ድረስ ችግር የለውም። እግዚአብሔር ድምፅ ጋር እስከሄድን ድረስ ምንም ችግር የለም። መጨረሻ አንድ ጥቅስ አነብና በእሱ እናጠቃላለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ 25 እንደዚህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። የመስቀሉ ቃል ለሚጠፉት ሞኝነት ነው። ይህንን ቃል ከራሳችን ሕይወት ጋር እያያያዝን እግዚአብሔር ምን ተናገረኝ የሚለውን ፌስፉሊ እግዚአብሔር ምን አስተማረኝ? በእውነት እግዚአብሔር ድምፅ ሰምቻለሁ? እኔስ ምንድን ነው የሰማሁት? ዛሬ ቃል ሰምቻለሁ፣ ጥቅስ ሲነበብን የሰማሁት ድምፅን የሰማሁት የእግዚአብሔርን ድምፅ። የእግዚአብሔር ድምፅ ከመጣ እግዚአብሔር በዛ ውስጥ አለና ለውጥ ይመጣል፣ ፈውስ ይመጣል፣ መልስ አለ፣ ለጥያቄዎቻችን መልስ አለ። ደካማ ይመስላል የእግዚአብሔር ድምፅ፣ ግን እግዚአብሔር በዛ ውስጥ ስላለ ደካማ አይደለም። እኛ የምንፈልገው የእግዚአብሔርን ፕሬዘንስ ነው፣ የእግዚአብሔርን መገኘት ነው። ጌታን ለምኑት እስቲ በድምፅህ በእግርህ ስር መሆን እንድችል እርዳኝ ጌታ ሆይ። ሄጄ ከሆነ እንደ ኤልያስ ኮብልዬ ከሆነ የተኳቸው ነገሮች ካሉ ሪስቶር አድርግልኝ። ከድምፅህ አልወሰድ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ታማኝ ነህ። ገና ኃጢአተኞች ሳለን ወደህናል። ጌታ ሆይ በምንኮበልልባቸው ጊዜዎች ሁሉ ተስፋ ቆርጠን ግራ ተጋብተን በምንሄድባቸው ጊዜዎች ሁሉ እየተንከባከብክ በቤትህ ያቆየህን አንተ ነህ። እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ፍቅርህ፣ ምሕረትህ፣ ቸርነትህን አይተናል። በመስቀልህ በክርስቶስ መስቀል ታላቁን ምሕረትህን፣ ፍቅርህን አይተናል። እግዚአብሔር አባት ሆይ ዛሬ ዲስትራክትድ በሆንባቸው ነገሮች ሁሉ እንድትረዳን እንለምንሃለን። ጌታ ሆይ በድምፅህ ውስጥ ያንተ መገኘት አለ፣ ያንተ ፈውስ አለ። ጌታ ሆይ ክብር አለ፣ መልስ አለ። ቆይም ቢሆን አሁንም ነው ቢሆን ጌታ ሆይ ሁሉ ነገር ድምፅህ ውስጥ ነው ያለው። የትም ቦታ ብንፈልገው አናገኝም። ጌታ ሆይ ከመባከን ህይወት፣ ጌታ ሆይ በራሳችን መንገድ ከመሄድ ህይወት በኢየሱስ ክርስቶስ ስም እንድትመልሰን እለምንሃለሁ። አንተ ታውቃለህ ጌታ ሆይ ድምፅህን አንሰማም ብለን መፍትሄ ያለው እዚህ ውስጥ ነው። የእግዚአብሔር ድምፅ ደካማ ነው ብለን የሄድንባቸው መመንቶች ይኖራሉ። አንተ ታውቃለህ ያለንበትን። ጌታ ሆይ በዚህ ላለነው ለሁላችን እለምንሃለሁ። እግዚአብሔር ሆይ ወደ ድምፅህ መመለስ ኤልያስን አባብለህ እንደመለስክ እግዚአብሔር ሆይ እኛንም ወደ ድምፅህ ወደ ክርስቶስ ኢየሱስ መመለስ እንዲሆን በኢየሱስ ስም እጸልያለሁ። እግዚአብሔር አባት ሆይ ድካማችንን ታግዛለህ። ጌታ ሆይ ትረዳናለህ። እግዚአብሔር ሆይ በቤትህ መሰብሰብ ይሆንልን፣ በቤትህ መቆየት ይሆንልን፣ አንተን መስማት ይሆንልን። እግዚአብሔር አባት ሆይ ስለተናገርከን እናመሰግንሃለን። ጸጋህ በእኛ ላይ ይብዛ። ጊዜያችንን ሁሉ ባርክ። በኢየሱስ ስም ጸለይን፣ አሜን።